ባለበት እንዲተከል በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ሕይወቴን እኔንም መናገር የምችልበትን ጸጋና ኃይል ስጠኝ። ሁሉ ለስም ክብር ይሁን። አሜን። እግዚአብሔር ይባርካችሁ። ቁጭ እንላለን። ኦኬ መጣ። እግዚአብሔር ይመስገን። ጥቂት ያው በክለሳ ለመሄድ አስቤ ነበረ አካሄድ እነኚህ ነገሮች በጣም የሚዘገዩ ናቸው። ስለዚህ ከሰዓት አንጻር ከዚህ ጋር ይህንን ሀሳብ ልተው ስለፈለኩ ነው። አልሄዳለኝ። ኦኬ እኔ በራሴ እንግዲህ ልሂድ። ዛሬ የምንካፈለው ይሄ ትምህርት 7 ነው የሚሆነው። የርዕስ የሰጠሁት የእግዚአብሔር ልጆች የህይወት ስርዓት የሚል ነው። የእግዚአብሔር ልጆች የህይወት ስርዓት እና አንዳንድ ጊዜ በግጥም ማስቀመጥ ጥሩ ነው። እግዚአብሔር ቢረዳን ማለት ነው። እርስ በርስ መዋደድ ሰማያዊ መንገድ ብያለሁ። እርስ በርስ መዋደድ ሰማያዊ መንገድ። ግን ከዛ በፊት እንደ መግቢያ እንዲሆነን አንዳንድ ነገሮችን ማወቅ በጣም አስፈላጊ ነው። በተለይ ይህን መጽሐፍ ስናስብ በጣም አንድ ትልቅ ነገር ላይ ያተኩራል። የሚያተኩረው ህብረት ላይ ነው። ህብረት የሚለው ነው። ኬኖኒያ የሚለው የግሪክ ቃል ነው። ኬኖኒያ ፌሎሺፕ የሚለው ሐሳብ ማለት ነው። እና ደጋግሞ ዮሐንስ የሚናገረው ስለዚህ ሐሳብ ነው። ይህንን ሐሳብ ደግሞ አታክ የሚያደርጉትን ነገሮች ደግሞ በጣም ያሳያል። ትዝ ይላችሁ እንደን ኃጢአትን መስራት አትስሩ ይላል። ምክንያቱም ኃጢአት ህብረትን ስለሚበትን ማለት ነው። ከዛም በኋላ ከኃጢአት ቀጥሎ ደግሞ አንታይ ክራይስት ወይም ደግሞ የክርስቶስ ተቃዋሚ ደግሞ ይመጣል ብሎ ይናገራል። ይሄም ደግሞ ኖስቲዝም የሚባለውን ትምህርት ባለፈው ተመልክተናል። ከክርስቶስ ኢየሱስ ተቃዋሚ የሆነ ወልድን የሚቃወም ሐሳብ እንዳለው ተመልክተናል። ስለዚህ ህብረትን የሚመቱት ነገሮችን በሙሉ እያነሳ አድማጮቹ ከሱ ምን እንዲረዱ ነው? ህብረታቸውን እንዲጠብቁ ነው የሚመክራቸው የሚነግራቸው ማለት ነው። ስለዚህ እንደ እግዚአብሔር ሰው እንደ እግዚአብሔር ቤተሰብ ከዳን በኋላ በጣም መረዳት የሚገባን ነገሮች አሉ። ለምሳሌ እንደ መግቢያ እንዲሆን ሐሳቦችን ከመናገሬ በፊት አንድ ነገር ልናገር። ስለ እግዚአብሔር መንግስት በእግዚአብሔር መንግስት ውስጥ የሚኖሩ የእግዚአብሔር ቤተሰቦች ስለ እግዚአብሔር መንግስት ጥሩ ግንዛቤ ሊኖራቸው ያስፈልጋል። ምክንያቱም ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ሲናገር ስብከቱ ራሱ የወንጌሉ መልእክትን ስትመለከቱ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ስለዚህ የሚናገረው አንድ የእግዚአብሔር መንግስት ከዚህ ምድር ያልሆነ በእግዚአብሔር ትእዛዝ የሚታዘዝበትን ሐሳብ ወደ ምድር ላይ ያመጣ ያለበት ያ ወንጌል ነው ኢየሱስ ሲናገር የነበረው። ስለዚህ የእግዚአብሔር መንግስት በክርስቶስ ኢየሱስ ልብ ውስጥ እንኳን በትልቁ በግዙፉ የጸነሰ እንደሆነ ታያላችሁ። እርሱ የእግዚአብሔርን ግዛት ወይም ፍጥረትን ሁሉ የሚወክል ራሱ እግዚአብሔር እንደሆነ በእግዚአብሔር በአባትነቱ፣ በጌትነቱ፣ በታላቅነቱ በተለይ የእግዚአብሔርን መንግስት ስናስብ ሳቨርኒቲ የሚለውን ይሄ ሉዓላዊ መሆኑን መቆጣት፣ ሁሉን እንደሚገዛ ሁሉ በእሱ ቁጥጥር ስር እንደሆነ የእግዚአብሔርን መንግስት ስናስብ እናያለን። ስለዚህ የአባትነት የሳቨርኒቲ ኃይል ብቻ ሳይሆን እንደገናም ደግሞ ያ ልጁ የእሱ ልጅ የሆነው ኢየሱስ ክርስቶስ ወልድ እርሱ የመንግስቱ ንጉሥ ነው። ንጉሥና ገዢ አስተዳዳሪ ነው። ስለዚህ ስንመለከት እዚህ ላይ እግዚአብሔር በሁሉ ነገር ላይ ስልጣን እንዳለው እንደሚቆጣጠር ይህ መንግስት ወደ ምድር እንደመጣ ወደዚህ ምድር የመጣበት የመንግስቱ ስልጣን ለምንድን ነው ብለን ስንል ሰው በኃጢአት ከመውደቁ የተነሳ እንደገና እግዚአብሔር ሰዎችን በአምሳሉ የፈጠራቸውን ሰዎች ሪዲም ለማድረግ እንደገና ወደ ራሱ ለማምጣት ለመዋጀት እንደሆነ እናያለን። ስለዚህ ወገኖቼ እስናዳ በቃ ይሄ ሃይማኖት ጨዋታ አይደለም ልላችሁ። በእግዚአብሔር መንግስት እቅድ ውስጥ ፕላን ውስጥ ያለን ሰዎች ነን።
ስለዚህ ኢየሱስ ክርስቶስ የሰራው ስራ ቀላል ስራ አይደለም። ከኖና የሚለውን ቅድም ባለፈው ያየነው ነገር ከአንድ ከጨለማ መንግስት ውስጥ በእስራት የነበረ ህዝብ በክርስቶስ ኢየሱስ የመስቀል ስራ ከጨለማ ወደ ብርሃን የተሻገረበት ነው። ከልጆቼ ጋር ድሮ ሳይ አንድ እንትን ነበረ ሙቪ አጋፔ ላንድ የሚል እና አጋፔ እኛ ልጅ ነች ስም ያወጣንላት እና ላንድ ደግሞ አለ እና በዛ ምድር የሚኖሩ ሰዎች እንዴት መኖር እንዳለባቸው ሙቪው ያሳያል። እኔ እንደውም ይሄ የእግዚአብሔርን መንግስት ነው የሚያሳየው። የእግዚአብሔርን መንግስት ስርዓት ነው የሚያሳየው። ስለዚህ መንግስቱ ካለ ስርዓቱ ደግሞ አለ። ዲቫይን ኦርደር የሚባል በቴዎሎጂ ውስጥ በስነ መለኮት በጣም ትልቅ ሐሳብ ነው ይሄ ዲቫይን ኦርደር የሚለው። ቅዱሳን በእግዚአብሔር መንግስት ውስጥ በኬኖኒያ ፌሎሺፕ ውስጥ እንዴት እንደሚኖሩ ማወቅ አለባቸው። እኔ ያው ብዙ ጊዜ እንግዲህ ከኖራችሁበት ቦታ ነው ብዙ ነገር የምትወስዱት። ስለዚህ አሰለችኝም። ለምሳሌ ስለ ኳስ ባወራ ይገርማቸዋል። በኳስ ጨዋታ የጨዋታ ህግ አለ እና በኳስ ጨዋታ ህግ ውስጥ ሜዳ ውስጥ የሚገባው ሰውዬ የጨዋታውን ህግ ማወቅ አለበት። የጨዋታውን ህግ የማያውቅ ተጫዋች በፍጹም ኮቹ አያሰልፍም። ግን በጣም አንዳንድ ጊዜ ደግሞ አንዳንድ ብልጥ ተጫዋቾች አሉ። የጨዋታውን ህግ ቢያውቁ ነጥብ ለመስረቅ ብለው የጨዋታውን ህግ የሚደብቁ ማለት ነው። ስለዚህ አታለው ከዘመናት በፊት ማራዶና የሚባል አንድ ተጫዋች ነበረ። ከእንግሊዝ ጋር ሲጫወት በእጁ እንዲነክቶ አገባ። በእጅ መንካት ከጨዋታ ስርዓት ውጪ ነው። አሁንም አንዳንድ ጊዜ ታያላችሁ ሰዎች ኦፍሳይድ ውስጥ ገብተው ከዛ በኋላ ኳስ ይቀበሉና ያገባሉ። ህዝብ በሙሉ ያጨበጭባል። ዳኛው ሽሮታል። አንዳንድ ጊዜ የእኛም ነገር እንደዚህ ይመስላል። በጣም ብዙ ህዝብ ያጨበጭባል፣ ዳኛው ግን ሽሮታል። የጨዋታ ህግ የሚባል አለ። ለዚህ ነው የመጽሐፍ ቅዱስ የተሰጠን። የእግዚአብሔር መንግስት አለ፣ ዲቫይን ኦርደር አለ። ስለዚህ መጽሐፍ ቅዱስን እንኳን ይዘነው ለራሳችን እንደሚፈልገው ብንመግበው የጨዋታው ህግ ነው የሚለን። ይሄ እግዚአብሔር ሐሳብ አይደለም፣ ያንተ ፍላጎት ነው የሚለው። ስለዚህ የእግዚአብሔር መንግስት ልጆች እግዚአብሔር ምንድን ነው የሚፈልገው ሊሉ ይገባል። ምንድን ነው የልቡ ጩኸት? ምንድን ነው የልቡ ፍላጎት? እንጂ በዛ እንዳለው ለምሳሌ በዛኛው ስላቸው ዓለም ማለት ነው። በዛ እንዳለው በጥንቆላ ምድር እንዳለው እኛ የምንፈልገው ጠንቋዩ የሚመግበን ይሄንን አርግልኝና ይሄን ከፍልሃለሁ አይደለም። በፍጹም አይደለም። እግዚአብሔር ሉዓላዊ ነው። ማንንም አያማክርም። ከዘመናት በፊት ህጉን አውጥቶታል። ህጉን አስቀምጦታል። ዲዛይኑን አስቀምጦታል። ማንንም እያማከረ አይደለም። ደግሞ ዲዛይኑን ያወጣው ራሱ ነው። ከኤ ወደዚህ ሊመራን ራሱ ነው ያወጣው። ስለዚህ አንዱ ዛሬ የምናየው ከዲቫይን ኦርደር ውስጥ በኬኖኒያ ላንድ ውስጥ በዚህ በፌሎሺፕ ውስጥ አንዱ የጨዋታ ህግ አሳያቸዋለሁ። ይሄም እርስ በርስ መዋደድ። ከዚህ ውጪ በኬኖኒያ ላንድ ላይ አይቻልም። ምንም ነገር ማድረግ አይቻልም። ስለዚህ ሶስት ነገር ነግራቸዋለሁኝ። በዚህ በኬኖኒያ ላንድ ላይ ወይም ደግሞ በዚህ በፌሎሺፕ ሄቨንሊ ፌሎሺፕ ውስጥ እግዚአብሔር የሰጠን የመጫወቻ ህግ ማለት ልበለው፣ የጨዋታው ህግ ማለት ነው። የእግዚአብሔር መንግስት ህግ በሉት። በቃ ራሳችሁን ተመልክቱና ከዚህ ውጪ ከሆናችሁ አትችሉ። ስለዚህ የመጀመሪያው ነገር በኬኖኒያ ህግ እርስ በርስ የምንዋደድበት የሰማያዊ ህብረት ስርዓትና መልእክት ነው። ስርዓትም ነው መልእክትም። ከመጀመሪያ የሰማችሁት መልእክት ይላል ኢየሱስ ክርስቶስ። ማቴዎስ ወንጌል ላይ ሄዳችሁ ስትመለከቱ ይሄንን መልእክት ክሊርሊ አስቀምጦታል። በፍጹም ልባችሁ እግዚአብሔር አምላካችሁን ውደዱ፣ ባልንጀራችሁን ውደዱ ብሎ
መጽሐፍ ቅዱስን ሰመራይዝ አድርጎልናል። ስለዚህ መልእክት ነው፣ የመንግስቱ መልእክት ነው። እርስ በርስ መዋደድ የወንጌል መልእክት ነው እና መልእክት ብቻ ሳይሆን ስርዓትም ነው። አያችሁ፣ በስርዓቱ ካልኖራችሁ ፖሊስ እንደሚይዛችሁ እዚህ ሀገር፣ በዚህ በአሜሪካን አገር ስርዓት ካልኖር እንያዛለን። the same is true። እግዚአብሔር በምሕረቱ ባለጠጋ ስለሆነ እያስተማረ በፕሮሰስ ውስጥ ይመራናል፣ ወደ ራሱ ሐሳብ ይመራናል እንጂ ከስርዓት ውጪ እንድንወጣ አይፈልግም። ስለዚህ የምናየው ይሄ ነው። መልእክት ነው፣ ስርዓት ነው። ስለዚህ አንድ የእግዚአብሔር መንግስት ባሪያ ያውቃል እርስ በርስ መዋደድ ስርዓት እንደሆነ፣ ከዚህ ውጪ መኖር እንደማይቻል ያውቃል። ዘዴ አይፈልግም። ራሱን አምሮ በራሱ ዘዴና ብልሃት አይሰራም በፍጹም። ይሄ ኪንግደሙ ነው ይላል፣ የኪንግደሙ ሐሳብ። ስለዚህ በዛ ለማደግ ራሱን ያማጥናል፣ በዛ ለማደግ ራሱን ለጌታ ያስገዛል እንጂ የጨዋታው ግን እንደማይፈቅድለት ያውቃል። ስለዚህ ሲያስረዳ በጣም የሚገርማችሁ አሁን እርስ በርስ እንዋደድ ብሎ ዲፊኒሽኑን መስጠት ያለበት ሌላ ነገር ነው። ዮሐንስ ግን ማንን ያመጣል? ቃየንን ያመጣዋል። ምን ማለት ነው? በሌላ አነጋገር የሰማያዊ ሕግ የተላለፈ ሰው ያመጣል ሊያስረዳ። የሰማያዊ ሕግ ስርዓትን ያልጠበቀ ሰው ያመጣልናል። እና ይሄ ሰው እያንዳንዱን ሐሳብ ስናይ ለመዋደድ እንቅፋት የሆነውን ሐሳብ ነው የሚነግረን። በእግዚአብሔር ቤት ውስጥ እንዳንዋደድ የሚያደርገንን ቀስፎ የሚገለውን አደራረግ ነው የሚያሳየን። የእግዚአብሔር መንግስት ልጆች ነቅተው እንዲኖሩ የጨዋታውን ሕግ ነው የሚያሳያቸው። ስለዚህ ይሄ ወንድማችን ያመጣል። ይሄንን ክፍል የምታገኙት ዘፍጥረት ምዕራፍ 4 ላይ ነው የምታገኙት። ኢንትረስቲንግ ስቶሪ። አቤል እና ቃየን የሚባሉ ወንድማማቾች ሁለቱም ለእግዚአብሔር መስዋዕት ያቀረቡ እንደሆነ ታያላችሁ። ይሄንን ሐሳብ እኔ ራሴ ባነብላችሁ እንደዚህ ላይ አዳም ሚስቱ ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞ ወንድም አቤልን ወለደች ይልና አቤልም በግ ጠባቂ ነበር። ስለዚህ በእኛ ቋንቋ በእኛ ሀገር እረኛ ነበር። ቃየን የምድር የሚያርስ ነበር። በእኛ ሀገር ቋንቋ ገበሬ ነበር። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ ምኑ ወደ መስዋዕት። ይሄ የአምልኮ ቦታ ነው። አይገርማችሁ? የአምልኮ ቦታ ነው የተገናኙት እነኚህ ሁለት ሰዎች ማለት ነው። ወደ ቃየንና ወደ መስዋዕቱ ግን አልተመለከተም ይላል። የእግዚአብሔርን የማዳላት ባህሪ አይደለም የሚያሳየን፣ መስዋዕቱ ላይ ያለውን ግድፈት ስለሚያይ ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየን ግን እጅግ ተናደደ፣ ፊቱም ምን ሆነ? ጠቆረ ይላል። በጣም የሚገርማችሁ እስከ መጨረሻ እኮ ነው እግዚአብሔር ቢመክረን። በጣም ከሰማን እስከ መጨረሻ ጠቆረ ይልና አሁን ስሙ። እግዚአብሔርም ቃየንን አለው፣ እግዚአብሔር ያማክራል። ከኪንግደሙ ስርዓት ስንወጣ ይመጣል እግዚአብሔር። ልጄ ይሄ እኮ አይገባህም፣ አንተ አይገባም፣ እንደዚህ ልትኖር አይገባም። አንተ እኮ የእግዚአብሔር ልጅ ነህ፣ በእግዚአብሔር ልጅ ስርዓት ነው መኖር ያለብህ፣ አይገባም ይላል። ከዛ ለምን ተናደድክ አለ። ለምን ተናደድክ? እግዚአብሔር አይቶታል። ለምን ተናደድክ? ከዛ በኋላ ለምንስ ፊትህ
ጠቆረ። በነገራችን እግዚአብሔር ያያቸዋል እና እንደማትታዩ አትኑሩ። ሰው በሌለበት ያያቸዋል። አለቃ በሌለበት ያያቸዋል። እግዚአብሔር ያያቸዋል። ባለ ትዳር በሌለችበት እግዚአብሔር ያያል። እግዚአብሔር እንዲህ ያለው ፕሪንሲፕሉን አመጣው። ልክ ይሄ የቀደም የጨዋታ ህግ እንዳልኳችሁ መልካም ብታደርግ ፊትህ የሚያበራ አይደለም። አሁን ብዙ ሰው ይህን ጸሎት መጸለይ ይፈልጋል። ፊቴን አብራው የሚል ፊቴን አብራው መልሱ ይሄ ነው። በቃ በእግዚአብሔር ስርዓት መሄድ ፊትህ ይበራል። በእግዚአብሔር ፊትህ ይበራል። መልካም ብታደርግ ግን ኃጢአት በደጅ ታደባለች፣ ባታደርግ ግን ኃጢአት በደጅ ታደባለች ነገረው እግዚአብሔር። ከዛ በኋላ ፈቃድም ወደ አንተ ነው። ይሄ I love the Amharic version እዚህ ጋር አሜዚንግ ነው። ፒክቸሪሊ ነው ዲስክራይብ ያደረገው። እንዴት መልካም ብታል በደጅ ልክ እንደ ሰው እያደባ ሊያንቅ እንደሚመጣ ሌባ ኃጢአት እንደዚህ ይፈልግሃል። ግን ይሄ የኃጢአትም ደግሞ ማንነት ወደ አንተ እያደባ ነው። እዛ አንተ ግን በእርሷ ላይ ምን አድርግበት? ንገስበት። በሉ እስቲ ሃሌሉያ። የእግዚአብሔር ልጆች ስርዓት ይሄ ነው። ከስርዓት እንድንወጣ የሚያደርገን ነገር ላይ እኔ እግዚአብሔር ልጅ ነኝ፣ በስርዓቱ የሚሄድ እግዚአብሔር ልጅ ነኝ። እንዳልዋደድ የሚያደርገኝን እንቅፋት ብዬ ነክስበታለሁ። አሜን። እግዚአብሔር የተባረከው። ስለዚህ ንገስባታለሁ። ቃየንም ወንድሙን አቤልን አለው፣ ወደ እንሂድ አለው። ከዛ በኋላ አደረገ ይላል። እዚህ ጋር የምትመለከቱት ሁሉንም የሚናገርና የእንግሊዝኛ ቋንቋ የሚናገረው ይህንን ቃየንን ያነሳበት ትልቁ ነገር ለዚህም ግጭት ያመጣቸው ነገር ቅናት ነው። ቅናት አሁን ብንፈርድበት ዛሬ በጣም የሚገርማችሁ ልጅ ሆነን እኛ እህቴ በጣም ትንሽ ከአባቴ ጋር በጣም ትቀራረባለች እና ብዙ ኢንፎርሜሽን እኛ የምናበላሸውን በጣም ተሰጠዋለች እና ከዛ እኛ አገር አማን ነው ብለን ቤት ስንገባ እንያዝና ይሄ ነገር እንዴት ታወቀ እንዴት ብለን ስንመረምር እሷ ሆና እናገኛለን። በኋላ እኛ እየተቀጣን እሷ አባቴ ጋር ቁጭ ብላ እያየችን ሙዝ እየበላች ጭራሽ እኮ ተቀተን እኮ ተንበርክከን እያለን እኮ ተንበርክከን ምን ነው ነው እንዴት ትለናለች። ቅናት በኢየሱስ ክርስቶስም ይፍረስ። ይገርማ። እኛ የተፈጠርነው ለሌሎች እንድንኖር፣ ሌሎችን ቡስት እንድናረግ፣ ለኔ እንድንሳይሆን የእግዚአብሔር ልጆች እንካ እደግ፣ አንተ ተባረክ ይላሉ። ከቅናት ነፃ የወጣ አስተሳሰብ፣ አመለካከት። ትላንትና ጋሻ ማረን እዛ ስብሰባ ላይ ነበርና ስንሸኘው ጋሻ ማረ እንዲሁ ስታዩ በጎ ሕሊና አይመስላችሁም ማለት እንዲህ በጎ ሕሊና እየሄደ ይመስላል። እንዲህ አይነት ልብ፣ እንዲህ አይነት የተፈወሰ አእምሮ፣ ለሌሎች በቃ ማደግ፣ ለሌሎች መመንደግ፣ ነፃ የሆነ በአምላኩ ላይ ያረፈ ስለ ሌሎች እንጂ ስለ ራሱ በቃ ፖሰስድ ያልሆነ ሄዶ ወንድሙ ገደለው። ቅናት አያችሁ፣ በኬኖኒያን ላንድ ላይ ቅናት የለም። ቅናት አይሰራም። ስለዚህ እግዚአብሔር ሰዎች ይህን ሊያውቁ ይገባል። ገና ቅቅ ሲጀምር መምታት፣ ንገስበት።
ንገስበት። ገና ቅናት የሚጀምረው ብዙ ጊዜ አይታችሁ እንደሆነ ከውድድር ነው። ገና ይሄ ሶፍትዌር መጫን ሲጀምር እኛ ላይ ሰብሮ መጣል። ህጉ አይሰራም እኛ ላይ ኖ አይሰራ። የስጋ ስራ ነው ደግሞ ታውቁ እንደሆነ የስጋ ስራ ኦፕሬት እንዲያደርግ በእኛ ውስጥ አትፍቀድ። ለምን ትፈቅዳለህ? የእግዚአብሔር ልጅ ነህ አንተ። መንፈሱን ሰጥተዋል፣ ጸጋውን ሰጥተዋል። ስለዚህ የመጀመሪያው ነገር ስርዓቱንና ትእዛዙን እንወቅ። እርስ በርስ ለመዋደድ ስርዓቱን ማወቅ ይጠይቃል። እውቀት ይጠይቃል። ማስተዋል ይጠይቃል። ዝም ብሎ አይቻልም። በስሜት አይቻልም። የእግዚአብሔርን ቃል በህይወት ላይ በቤት ላይ ካነገስከው፣ ይህንን ቃል ማይንድሴት ጥርቅም አድርገህ ላይ ካያዝከው የበላይ ነው። እንዲህ ሲሆን እውቀቱ ስላለህ ፈጽሞ ትመልሰዋል። ስጋ በአንተ ላይ የበላይ አይሆንም። በመንፈስ የተወለድክ ከመንፈስ በላይ የሆንክ የእግዚአብሔር ልጅ ነው። እንደ እግዚአብሔር ልጅ ፈንክሽን ታደርጋለህ። እንደ እግዚአብሔር ልጅ ታውቃለህ። እንደ እግዚአብሔር ልጅ ትመላለሳለህ። ፕሬዝ ዘ ሎርድ። ስለዚህ ይሄ ስርዓቱና ትእዛዙን። ሁለተኛ የህይወት መለኪያ ነው። እርስ በርስ መዋደድ የህይወት መለኪያ ነው። አደራጅ መለኪያ እኮ እድገታችንን የምናይበት ነው። አድጌያለሁ ወይ? ተለውጫለሁ ወይ? በእግዚአብሔር ቤት ውስጥ ባለበት ነው የሚሄደው? እዛው እየዘመርኩ እዛው ነኝ ወይስ ክርስቶስን እየመሰልኩ ነው? ይህን ያልጠየቀ ክርስቲያን ምስኪን ነው። አስቡት እስቲ፣ በአንድ ቤት ውስጥ የማያድግ ልጅ ሲኖር አስቡት። እንደ ወላጅ አስቡት። ላስቲርም አንድ የሚቀጥለውም ዓመት ያው ከዛ የስጋን ስራ የሚያደርግ በቃ እንደዚህ የሚኖር ሰው እንደ ወላጅ አስቡት ልላችሁ። ስለዚህ ስታንዳርድ አለው፣ መስፈርት አለው። እርስ በርስ መዋደድ ራሱ ስርዓትና ትእዛዝ ብቻ ሳይሆን መለኪያ። ምን ይላል? ቁጥር 16 ላይ ላንብብላችሁ። እርሱ ስለኛ ነፍሱን አሳልፎ ምን አድርጓል? ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድማችን ነፍሳችን አሳልፈን እንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው እያለ ይቀጥላል። ስለዚህ አንዱ መስፈርት መለኪያ፣ የተወደዳቸው የእግዚአብሔር ቤተሰቦች፣ ነፍስን አሳልፎ መስጠት ነው። ዋው! በኬኖኒያ አይላንድ ላይ ይሄ ነው። በኬኖኒያ ላንድ ይሄ ነው የመለኪያው ይሄ ነው። እርሱ እኛ እንድንዋደድ ይፈልጋል እና ምሳሌያችን ክርስቶስ ነው። እና ክርስቶስ በቃ እሱ ራሱን አሳልፎ ሰጥቷል። እኛን ኤክስፔክት አያደርገንም ልንል አንችልም። ዮሐንስ ምን ይላቸዋል? እኛ ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይህ በሉት እስቲ። መስት እኮ ነው፣ በቃ ኮማንድ ነው። ኮማንድ። እኔ አሁን ተውኩት እንጂ ድሮ የአክሽን ፊልም ደስ ይለኝ ነበር። ይሄ ወታደሮች በቃ በላይ ያዘለለ በዚሁ። በልጅነታችን የህንድ ፊልም ነበር የምናየው። ከዛ በኋላ ደግሞ ወደ አክሽን ዞር። ከዛ ይሄኛው በቃ እየተኮሰ ምናም ሲሄድ በጣም የሚያሳዝነኝ ፓርት የተመታ ወታደር ምሽግ ውስጥ ሲመታ ጓደኛው ተመልሶ ይመጣል እና ተሸክሞት እዚህ ላይ እየተኮሰ በእንትን ውስጥ ይሄዳል። አንዳንዶቻችሁ የፊልሙ ርዕስ ሁሉ መጥቶላችኋል። በቃ ይሄድ ተሸክሞት እኮ ነው። በቃ ይገባል ይወጣል ታታታታ በላዩ ላይ ዳዳዳዳ ትዝም ይዞት ወዳጁን ወንድሙ የኔ ህይወት ይለፍ ተሸክሞት
አንድ ቦታም ደግሞ እንደዚህ ፊልሙ ጠፋብኝ። መሬት ላይ እንደዚህ ይዞት ሲጓዝ የወንድሙ ደም ላዩ ላይ በቃ ስሞት ይዞት ሄደ። በቃ ይሄ ነው ስታንዳርዱ ልላችሁ። ስታንዳርዱ ይሄ ነው እና ልክ ይሄ ሜዠርመንቱን ይዩት። 0 100 አይደል? 1 ሜትር 0 100 ልክ እንደዚህ ነው ዳን። ከዛ ወደዚህ ነው የምንሄደው። በማቴማቲክስ ይሄ ሊኒየር ፋንክሽን ይሉታል። ማቴማቲክስ ተማሪዎች ካላችሁ ያው እኛ አበሾች ስለሆን ሂሳብ አንፈራም። እና ወደ ላይ ነው የሚሄደው። ከዜሮ ይጀምራል ወደ ላይ ነው። መመለስ የለም። ይሄ ፓራቦሊክ አይደለም። እንዲህ ሄዶ ሲያሰኘው የሚዘርር ሳይሆን ወደዛ ነው የሚሄደው። ልክ እንደዚህ ነው የተዘጋጀው። ይሄን ስታዩ ትድናላችሁ። ከዳናችሁ በኋላ ግራፉ የመውደድ ግራፉ እንደዚህ ነው በቃ የሚሄደው። አይመለስም። ጫፉ ጣራው ምን መሰላችሁ? ነፍስን መስጠት። እንዴ ክርስቶስ ብቻ ነው ይሄንን የሚያደርገው። ማንም ይሄንን ሊያደርግ አይችልም። ይችላል፣ ይገባል ይላል ቃሉ። አሁን እኔ በአእምሯችሁ የመጣላችሁ ሰው አይቻለሁ የሚነግረኝ ሰው አለ እንደዚህ ያደረገ ከመጽሐፍ ቅዱስ ውስጥ? አቂላና ፕሪስላ ያው ላንብብላችሁ። በክርስቶስ ኢየሱስ አብረውኝ ለሚሰሩ አለ ጳውሎስ፣ ለሚሰሩ ለፕሪስኪላና ለአቂላ ሰላምታ አቅርቡልኝ ይላል። ስሙ ይሄንን። እነርሱ ስለ ነፍሴ ነፍሳቸውን ለሞት አቀረቡ። ፒሪድ። የኬኖኒያ ላንድ ላይፍ ያውቃሉ። ስግብግቦች ያልሆኑ ለራሴ የማይሉ ለመንግስቱ ህይወታቸውን ሰጡ እና ለጳውሎስ ብቻ አይደለም የአብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው። ያቋቸዋል ነፍስ አሳልፎ የሚሰጥ ህይወት እንዳላቸው እዚህ ምድር ሁሉን ሰብስበው ሊያልፉ የፈለጉ ያልሆኑ ለክርስቶስ ተሰውተው ለማለፍ የፈቀዱ እንደሆነ ታያላችሁ። ግን እንዳልኳችሁ መለኪያ አለው። መለኪያው አሁን ሁለተኛውን ሐሳብ ቁጥር 17 ላይ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢኖር የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ ይናገራል። እና ሁለተኛው ይሄ ጣራው ነገረን። ጣራው ምንድን ነው? ነፍስን አሳልፎ መስጠት ነው። እና ግን አካሄዱ ከዜሮ ጀምሮ ጅማሬዎቹን ሲያሳየን ማካፈል። ለምሳሌ ይህን መልእክት ሰምታችሁ ዛሬ ሳታካፍሉ አትወጡ በፍጹም። አሁን እዚህኛ ውስጥ የተቸገረ ሰው ይኖር ይሆን? ወይኔ እንዴት ነው ማልፈው ይህንን ወር የሚል ሰው በቃ አልቻልኩም እኮ ብቻ እያለ የሚኖር ሰው ይኖር ይሆን? እንደዚህ ካለ ከስረናል ነው ብላችሁ እየተሰቃየ መጥቶ ዘምሮ የሚመለስ ሰው ካለ፣ ስለዚህ ኦነስትሊ እጠይቃችኋለሁ፣ አትፈሩ። እንደዚህ የምታልፉ ሰዎች ካላችሁ ስብከት ጮሄ መሄድ አልፈልግም። እኔ ራሴ ይሄን ቃል ነው መታዘዝ እና የተቸገረ ሰው መካከላችን ካለ ይሄ እኮ እግዚአብሔር የባረከው ህዝብ ነው። በቃ እዚህ ነው እንጂ ስብከቱ መፈጸም ያለበት እዚሁ ሳንወጣ። ስለዚህ ምን ይላል መሰላችሁ? በጣም ነው የሚገርማችሁ። ይሄ ማካፈልን ስትመለከቱ ትገረማላችሁ። ክራይቴሪያ ያስቀምጧል እዛ ክፍሉን ቁጥር 17 ላይ ስታዩ ምን ይላል? ነገር ግን የዚህ ዓለም ገንዘብ ያለው ነው የሚለው። ስንት አለህ ነው ዛሬ ጥያቄ። ስንትን ያለህ ያለው ይሄ እግዚአብሔር እኮ ነው አለው። ሰውየው በጣም ጠቅጥቋል።
አለው ይውልኝ ያለው ነው ያለው። ከዛ ወንድሙ የሚያስፈልገውን ሲያጣ አይቶ ይላል። ይሄ ሰውዬ ገንዘብ አለው። አሁን ደግሞ አይቷል። ያ ወንድሙን እንደሌለው አይቷል። በደንብ ነው ያየው፣ በዋቃው ባዶ እንደሆነ። መጽሐፍ ቅዱስ ምን ይላል? ይሄን ስትል ያራራለት ይላል። ይሄ እኮ ወንድም ነው እኮ ወንድም ነው፣ እህት እኮ ነው። ያራራለት። አሁን እንዴት አርጎ አርጊመንቱን ተመልከቱት። ዮሐንስ አለው የተቸገረ እዚህ ጋር አለ፣ በደንብ አይቶታል። ባህሪው ደግሞ አይራራም። እና እግዚአብሔር ቃል እንደሚናገር ምን ይላል መሰላችሁ? ይሄ ቻሌንጅ ያደርጋል። የእግዚአብሔር ፍቅር በእርሱ እንዴት ይኖራል? አሁን go back to the historical background። እነኛ ኖስቲዝም የነበሩ ከኛ መካከል ነበሩ። ወጡ ያላቸው ወልድን እግዚአብሔር አይደለም ያሉትን እነሱን አስቡ። ስታስቡ እነሱ ውስጥ እኮ እኛ የእግዚአብሔር ልጆች የተባልነው ፍቅር በእኛ ውስጥ ምን ሆኗል ብለናል? ፈሷል ብለናል። እኛ አይደለንም ያመጣ ነው። ገና ስንድር እሱ ፍቅሩን አፈሰሰብን። ሮሜ 5 ይሄን ነው የሚነግረን። ፍቅሩ ፈሶብናል። የመለኮት ዲቫይን ነገር ከኛ ሳይሆን ከሱ ፈሷል። ስለዚህ አሁን ቻሌንጅ እያደረገ ነው። እንዴ ይሄ ሰውዬ አይራራም። ስለዚህ ካራራ አረ የእግዚአብሔር ፍቅር በእርሱ አልፈሰሰ አልዳንም። ይሄ ነው አልዳንም። በሌላ አነጋገር ለዛ ነው የሚለው ዳግም አልተወለደም እንደማለት ነው። ስለዚህ ዳግም የተወለደና እግዚአብሔር ፍቅር በውስጡ ያለ ሰው ይራራል። ሰውየው አይደለም እኮ የፈሰሰው ነገር እንድንራራ ያደርገናል። ሆዳችንን ያንቦጫብጨዋል። ስናይ ወደ አልፈን እንድንሄድ አደረገንም። ትዝ አይላችሁም? ጉድ ሰማርያን የጉድ ሰማርያን ካህኑ መጣ ከች እያለ ሲያዩ በዚህ ጊዜ ምናልባት ይሄ ሰውዬ ተገኝቶ ኤድስ ቢኖረው ብሎ ሊያልፍ ይችላል። አልነካውም እኔ ብሎ። ሁለተኛው ሰውዬ ሌዋዊ መጣ አየውና ብዙዎቹ እንደሚናገሩት የአይሁድ ሰዎች ስለነበሩ የረከሰ ሰው ከነካ ለምን ረክሳለሁ ብሎ ነው ያለፈው። ሳምራዊ ግን ሰው መጣ። አሜዚንግ ያደረገው ነገር ገባ ጉድጓድ ውስጥ። ሄዳችሁ እዛ ጉድጓድ ውስጥ ግቡ እያልኩ አይደለም፣ አደራችሁ። ገባና ተሸክሞ አወጣው። ተሸክሞና በቃ የሚችለውን አረገ። ዘይት አረገና በአህያው ላይ ባለው በቃ በዛሬ ጊዜ እንግዲህ ተስላ ማለት ነው ጭሎ ይዞት በቃ ይዞት ሄደና ሲፈትሽ እዛ ሲደርስ የለውም፣ የሆስፒታል የለውም። 2 ዲናር ምናምን ሰጠና መጥቼ እከፍላለሁ። ዋው ርህራይ! ስለዚህ የህይወት መለኪያ ነው ነፍስን አሳልፎ መስጠት፣ ማካፈል። ከዛ በኋላ ተግባር ደግሞ በስራና በእውነት በቃል በአንደበት አንዋደድ ብሎ በተግባር የሚገለጥ እንደሆነ ይናገራል። ይሄንን ብዙ ያዕቆብ ላይ ስላልነው ስለሱ ብዙ አልናገርም። ግን አንድ ሰው ልንገራችሁ፣ አፍሮዲጡስ ስለሚባል በጣም ልቤን ይነካኛል እሱ ሰው መጽሐፍ ቅዱስ ውስጥ። ነገር ግን ወንድሜና ከኔ ጋር አብረው ሰራተኛ ወታደር ጳውሎስ ነው የሚናገረው። ይሄን የእናንተ መልእክተኛ ሆነ የሚያስፈልገኝን የሚያገለግል አፍሮዲጡስ የሚባል ሰው ነበረ። ሁላችሁን ይናፍቃል። እንደ ታመመ ሰምታችኋል። ለምን ታመመ? ለአገልግሎት ሄዶ ማጋ ጳውሎስ ጋር በእውነት ታሞ እንኳን ቀርቦ ነበርና፣ ነገር ግን እግዚአብሔር ምን አረገው? ማረው ይልና ሐዘን በሐዘን ላይ እንዳይጨመርብኝ ለኔ ብሎ ጳውሎስ ነው የሚለው። ለኔ ደግሞ እንጂ ለእርሱ ብቻ አይደለም። እንግዲህ ገና ስታዩት ደስ እንዲላችሁ ለኔም ሐዘን እንዲቃለል በብዙ ፍጥነት እልከዋለሁ ይልና፣ እንዲሁም በሙሉ ደስታ በጌታ ተቀበሉት፣ እርሱን የሚመስሉትን አክብሯቸው ይልና፣ በእኔ ዘንድ ካላቸው አገልግሎት listen this is very powerful። በእኔ ዘንድ ካላችሁ
ማለት ጳውሎስ የሚሰጣቸው አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም ነው የመጣው። የሱን አገልግሎት የጎደለውን ሊፈጽም መጣ። ሲመጣ ምን ሆነ? በነፍሱ ተወራርዶ ይላል። ማይ ቀንዲ አይነት አገልጋዮች አፍርቶ ማለፍ፣ ለራሳቸው የማይኖሩ በነፍሱ ተወራርዶ ከጌታ ስራ የተነሳ እስከ ሞት ቀርበዋል ይላል። ዋ ሃሌሉያ ሃሌሉያ። አፍሮዲጥስ ሂዝ ኤግዛምፕል የህይወትን መለኪያ የገባው እርስ በርስ መዋደድ ማለት ነፍስን አሳልፎ እስከ መስጠት ጣራው የገባው ሰው ነው። ሶስተኛውን ተናግሬ ልጨርስ። የሰማያዊ ህብረት ስርዓትና መልእክት ነው ብያለሁ። መዋደድ የህይወት መለኪያ ነው። ሶስተኛው የሚታወቅ የሚመዝን ነው፣ የሚመዘንም ነው። በሌላ አነጋገር ማን ነው የሚመዝነው ብላችሁ እንድታስቡ ነው። ማን ነው የሚመዝነው? ይሄንን እርስ በርስ እውነተኛ መዋደድን ማን ነው የሚመዝነው? ፈጠን ብዬ ነግራችኋለሁ። በመጽሐፍ ቅዱስና በተለይ ጧት ላይ 2-3 ሰዎች ምናምን 4 ሰዎች ያካፈላችሁ አቢኔር የሚባል ሰው ነበር። ትዝ ይላችሁ እንደሆነ ሁለተኛ ሳሙኤል ላይ የነበረ ክፍል ነውና ምዕራፍ 3 ከቁጥር 6 እስከ 11 ድረስ አቢኔር የተባለው ሰው በሳኦልና በዳዊት መንግስት መካከል በጣም ትልቅ ቦታ የነበረው ሰው ነበር። ይህ አቢኔር የሚባለው ግን ልቡ በጣም 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 አስቸጋሪ ሰው ነበር። የተጠማዘዘ ወይራ ልብ አለ እና በዚህ በኩል ወደ ሳኦል ሄድና የሳኦልን መንግስት በቃ ሳኦል ከሞተ በኋላ ምን ያደርጋል? ቀስ ብሎ የሳኦልን ልጅ ያነክሰዋል። ልብ እኮ እንድታዩ ልብ ስለ ልብ ያነክሰዋል። ያነክሰውና ቤቱ ይገባል ማለት ነው። ከዛ የሳኦልን ሚስት የራሱ ሚስት ያደርጋል። ከዛ ጎሉ ምንድን ነው? መንግስቱን መቆጣጠር ነው። ወገኖች በእግዚአብሔር ቤት ውስጥ እንዲህ አይነት ትዊስትድ የሆነ ማይንድ፣ በቃ ውስብስብ ያለ ማይንድ፣ ለአድቫንቴጅ ለጥቅም ወይ ነገ ምንድን ነው ቆይ እንዲያድርጌ የሚል ልብ እርስ በርስም ለመዋደድ አይቻልም። ይሄንን ድንጋይ ልብ እግዚአብሔር ምን ያርገው? የስጋ ልብ ያድርገው። ስለዚህ እዚህ ጋር የምታዩት አማኞች በእውነት እንዲኖሩ ልብ ላይ ነው። ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆን በዚህ እናውቃለን። ስለዚህ ይገርማቸዋል። የተቀደሱ የተለወጡ ሰዎች ልባቸው ስለተለወጠ ስተት ሲሰሩና ስተት ሳይሰሩ ያውቃሉ። በደንብ ነው የሚያውቁት። ማን ነው የሚመራቸው? ልባቸው አይደል? መንፈስ ቅዱስ ስለተቀደሰ ልባቸው ይነግራቸዋል። ልክ አይደለህም ይላል። አሁን ለምሳሌ ዛሬ ከሰማችሁት ውስጥ እኔ ጸሎቴ ይሄ የስብከት ስርዓቴን እንድታዩ አይደለም። እግዚአብሔር ቃል በረዳን መጠን ከተሰበከ በኋላ በመንፈስ የተቀደሳችሁ የእግዚአብሔር ሰዎች ስለሆናችሁ ከዚህ መልእክት ውስጥ መስተካከል ያለበት ምንድን ነው? እኔ የምኖረው ለእርሱ ነው ብላችሁ ይሄ ከውስጣችሁ ቆሻሻ የሆነውን ነገር እንዲፈርስ መቆም ነው። ኦነስት መሆን። ኦነስት የሚሆኑ ሰዎች ያድጋሉ በእግዚአብሔር ቤት። ዳተኛ ቀልደኞች በቤተ ክርስቲያን ውስጥ አያድጉም። ይሄ መጽሐፍ ቅዱስ ነው የሚናገረው። አሽዋፊዎች፣ አሽሟጧጮች አያድጉም። ሐሜተኞች አያድጉም። ለዚህ ነው ጳውሎስ ለጢሞቴዎስ በቅን ልብ እግዚአብሔርን ከሚያመልኩ ጋር አብረህ እግዚአብሔርን አምልክ ያለው። ስለዚህ ወገኖች ይኸው እንዲህ አይነት ኢንቫይሮንመንት እንደዚህ ከተሰማችሁ አምልጡ። ይሄ መጽሐፍ ቅዱስ ነው የሚነግረው። እንደዚህ አይነት አይምሮ እንደዚህ በቃ የተበላሸ ኤሪያኮን አምልጥ። ልባችን አማኞች በልባቸው ያውቃሉ። እግዚአብሔር ልባችን በሚወቅሰን ነገር ደግሞ አንዳንድ ጊዜ ልባችን በትክክል በማይፈርድበት ጊዜ እግዚአብሔር ከልባችን ይልቅ ታላቅ። በጣም የሚገርማችሁ እዚህ ጋር እግዚአብሔር ሁሉን ያውቃል ይላል። ሁሉን ያውቃል። አንዱ የእግዚአብሔር አትሪቢዩት እዚህ ጋር ነው ያለው።
ሁሉን ቻይ ነው፣ በሁሉ ስፍራ አለ፣ ሁሉን ያውቃል። ስለዚህ አንድ በኮኔኒያን ቴሪቶሪ ውስጥ የሚኖር ሰው ይገርማቸዋል፣ እግዚአብሔር ሁሉን እንደሚያውቅ እያየ ነው የሚኖረው። ሲኖር እንደሚያውቅ አሁን እንደ አቢኔር እንዲህ ሲል አይልም፣ ሞኝ ነው የሚሆነው። በእግዚአብሔር ቃል ይቆማል እንጂ ዘዴ ፈልጎ አይሄድም፣ በፍጹም አይሄድም። በእግዚአብሔር ላይ ነው የሚታመነው። ጠላልፎ ሌላውን ለመጣል አያረግም። የኬኖንያን ህብረት ይሄን ነው የሚነግረን። ስለዚህ በአእምሮ መታደስ እግዚአብሔር ይለውጣል። እና ሁለተኛው እግዚአብሔር ሁሉን ያውቃል እና የሚታይበት መንገድ አለ ደግሞ። መመዘኛው መታዘዝ ነው። መታዘዝ የሚታዘዝና የማይታዘዝ ይለያል። እዛ ላይ ክፍሉን በሄዳቸው ተመልከቱት። ልባችን በእኛ ላይ በሚፈርድበት ከሆነው ከእግዚአብሔር ጋር ባለን ህብረት እንተማመናለን። ይኸውላችሁ ለእግዚአብሔር ሲዩ ሰው ጌታን የሚታዘዙ አዳዲስ ሰዎች የመጨረሻ እኛ ጋር የዳነችው ነፂ ነች አይደል? ነፂ አለሽ? እስቲ ቁሚ ነፂ። ነፂዬን እግዚአብሔር ያሳድጋት። በቃ ማዕከላችን እንደ ቡቃያ ስር እየሰደደች ለሌሎች በረከት እንድትሆን እግዚአብሔር ያሳድጋት። ቁጭ በይ። ስለዚህ እነኚህ ምሳሌ ይፈልጋሉ። ንጹህ ልብ ያላቸው አገልጋዮች ከፊት መሄድ አለባቸው። እውነትን የሚያውቁ መጽሐፍ ቅዱስ የሚያውቁ የሚፈሩ ጌታን የሚፈሩ ጌታ እንደሚያያቸው የሚያዩ አንደበታቸው የተቀደሰ ሌላ አእምሯቸው ድብልቅልቅ ያላለ እግዚአብሔር እንዲህ አይነት ሰዎች ይፈልጋል። ይሄ ደግሞ በመታዘዝ ይታወቃል። እኔና ፓስተር ሳምሶን በጣም በእኛ ቸርች በጣም ነው ደስ የሚለን። ብዙ ሰው ይታዘዛል። እውነት ነው የምላችሁ፣ እውነት። በኋላ ፖርትላንድ ሄድን። ፖርትላንድ ስንሄድ ቸርቹ በሙሉ ነው የሚታዘዘው ነው የምላችሁ። እና በላይ በቃ ስለዚህ ሲታዘዝ ይታያል እላችሁ። መታዘዝ ይታያል። በእግዚአብሔር ዕውቀት ባለመታዘዝ ውስጥ ያላችሁ ሰዎች ከበረከት ትጎላላችሁ፣ ከማደግ ትጎላላችሁ፣ ፍሬ ከማፍራት ትጎላላችሁ። ስለዚህ መታዘዝን የመሰለ ነገር የለም። መታዘዝ ለምሳሌ ቤተክርስቲያን መጽሐፍ ቅዱስ ተማሩ ስትላችሁ የሰር ከኔ ተማሩ እኮ ነው። ደቀ መዝሙር እኮ እንደዚህ የሰር ቤተ ክርስቲያን ደቀ መዝሙር ህብረት ውስጥ ግቡ የሰር ለእኔ እድገት ክርስቶስን እንድመስል የሰር ነው ማለት ያለብኝ። ስለዚህ የመጨረሻው ይሄ የምታዩት ሚዛን በእርሱ መኖር የሚለውን አባይድ የሚለውን ቃል ይይዛል። ትእዛዙን ተቀብለው የሚታዘዙ በእርሱ ይኖራሉ፣ እርሱም በእነርሱ ይኖራል። ይህንንም ደግሞ መንፈስ ቅዱስ ያረጋግጥላቸዋል። እነርሱ በጌታ ይኖራሉ። በጌታ ለሚኖሩ ሰዎች ጌታ በእነሱ ውስጥ ይኖራል። እና ይህን በምን እናውቃለን? በመንፈስ ቅዱስ ይለናል። በመንፈስ ቅዱስ። ስለዚህ ግለሰቦቹ ብቻ ሳይሆኑ ሰዎቹም ያውቃሉ። እግዚአብሔር የተባረከ ይሁን። ስለዚህ እርስ በርስ የምንዋደድበት ስርዓቱን በማወቅ መለኪያውን ስናውቅ፣ እንደገናም ደግሞ እዚህ ላይ መጨረሻውን ሀሳብ እናያለን። እንደ በሰማያዊ ስርዓት ህግ መመላለስ እንለማመድ። ያ እሱ እርስ በርስ መዋደድ ነው። የእርስ በርስ መዋደድ መስፍርቱንና ጣራውን እንወቅ። ጣራው አልደረስንም ገና። መቼ ጀመር? ማካፈል ላይ ነን ገና። የእኛ ቸርች እግዚአብሔርን እናመሰግናለሁ። በጣም ህይወታቸውን የሚሰጡ ሰዎች እስኪመጡ ጣራው እሱ ነው እንጂ ማካፈል ላይ ደርሰናል። ግን ወደዛ ደግሞ ማደግ ይኖርብናል። በእርሱ በመኖር በመታዘዝ በእግዚአብሔር ልባችንን እናስፈትሽ። ይሄ ጊዜ ለእግዚአብሔር የምንሰጥበት ጊዜ ነው። ወንድሜ ማይክ ወደዚህ ይመጣል። አንድ መዝሙር በጣም በልቤ ውስጥ
በዚህ ሰሞን በጣም ሄዳል። ይሄ ቅድም አንደኛ ዮሐንስ ስናነብ 2 ትእዛዝ ነው መታዘዙ ያለው። አንደኛው መታዘዝ በልጁ በኢየሱስ ክርስቶስ ስም ማመንና ሁለተኛው መታዘዝ እርስ በርስ መዋደድ። እርስ በርስ መዋደድ። ስምህን አወቅኩት፣ ተረዳሁት። ስምህን አወቅኩት፣ ታምኜብሃል። የታመነ እስቲ ቁሙና በዚህ ጸሎት ነው የምንጨርሰው። ፓስተር ሳምሶን ይጸልይልናል። በጣም ጸልየን አስረነው ነው የምንሄደው። ልባችንን እርስ በርስ መዋደድ የምንችልበት ጸጋ እንዲሰጠን ኦልሬዲ ተሰጥቷል። የጴጥሮስ መልእክት እንደዛ ነው የሚለው። ሃሌሉያ። የእግዚአብሔርን ቃል አነባለሁኝ። እዛው በጸሎት መንፈስ ሆናችሁ ጌታ ሆይ ስምህን አውቄአለሁ፣ እተማመንብሃለሁ። እንደዚህ ነው ስትዘምሩ ይሄንን እየዘመራችሁ እንድትጸልዩ የምፈልገው ይሄን ስምህን አውቄአለሁ፣ እተማመንብሃለሁ። በጣም ነው የምተማመንብህ ጌታ እያላችሁ። ምክንያቱም የእግዚአብሔር ቃል እንደዚህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለምን ስላለን ስለሰጠን ነው ይላል። ስለሰጠን የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጥቶናል። እኛ ኤክሰርሳይዝ እናርገው። ሃሌሉያ። ስምህን አወቅኩት፣ ተረዳሁት፣ ደግሞ ታምኜበታለሁ። የጸና ግንብ ነው፣ ከስንቱ አምልጬ ተጠግቼ ከፍ ከፍ እያለ ደጅህን ጠናሁት፣ አንኳኳሁት፣ ከፍተህልኝ ተቀብለኸኛል። በፍቅር እጆችህን እቅፍ አድርገህ ወደ ራሴ ስምህን አወቅኩት፣ ተረዳሁት፣ ደግሞ ታምኜበታለሁ። የጸና ግንብ ነው፣ ከስንቱ አምልጬ ተጠግቼ ከፍ ከፍ እያለ ደጅህን ጠናሁት፣ አንኳኳሁት፣ ከፍተህልኝ ተቀብለኸኛል። በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ስምህን አወቅኩት፣ ተረዳሁት፣ ደግሞ ታምኜበታለሁ። የጸና ግንብ ነው፣ ከስንቱ አምልጬ ከፍ ከፍ እያለሁ ደጅህን ጠናሁት፣ አንኳኳሁት፣ ከፍተህልኝ ተቀብለኸኛል። በፍቅር እጆች እቅፍ ወደ ራስህ አስጠግተኸኛል። ደጅህን ጠናሁት፣ አንኳኳሁት፣ ከፍተህልኝ ተቀብለኸኛል። በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ኃያል ሆይ በኃይልህ ኃያል አደረከኝ፣ ብርቱ ሆይ በብርታትህ ብርቱን አደረከኝ። እየማርከኝ
እየማርከኝ እየማርከኝ እየማርከኝ አሜን አሜን እየማርከኝ 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 ኃያል ሆይ በኃይል ኃያል አደረከኝ ብርቱ ሆይ በብርታት ብርቱን አደረከኝ እየማርከኝ 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 በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከክፉ አስጥሎኛል። ክንፎቹ ጋርዶ ከጠላት ፍላጻ አንዱም አላገኘም። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከክፉ አስጥሎኛል። ባጠገብ በቀኝም 10 ሺህ እየበተነልኝ ሆኛለሁ ድል ነሽ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። ከክንፎቹ በታች በላቦቹ ጋርዶ ከጠላት ፍላጻ አንዱም አላገኘ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል እንዲህ አድርጎ አንደበቴ ምስጋናን ወዶ እንዲህ አድርጎ በአንደበቴ ምስጋናን ወዶ አስጥሎኛል። እንዲህ አድርጎ ከአንደበቴ ምስጋናን ወዶ እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል። 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 እንዲህ አድርጎ ከአንደበቴ ምስጋናን ወዶ። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ በኃይል እያለፈ ነው። ተካፈሉ ይሄንን መንፈስ። receive it
ይገርማችኋል። በዚህ መንፈስ ሳምንቱን በሙሉ አምልኮ ውስጥ እንዲከታችሁ ተካፈሉ። እየጸለያችሁ ተካፈሉ። I need this spirit እያላችሁ ሃሌሉያ